ሁለቱም ተለዩ ከእናት ከአባታቸው ናና በላቸው አንበሳው አብርሽና ሩታ ማለት የሚዲያ አንበሳና ነብር ናቸው እንደኔ እይታ ማለት ነው። ምክንያቱም ሩትና አብርሽ እንኳን ለራሳቸው ማለት ነው ለብዙዎች አልፎ ተርፎ በቂ የሆኑ ጀግናና ምርጥ ልጆች ናቸው። ምክንያቱም እነዚህ ልጆች ወጥተው ይርዱናል አሉም ቸግሮናል ብሎ አያውቁ። የተቸገሩ ሰዎችን ግን ሲረዱ አይተናል። ምን አገባችሁ እናንተ? ያገባችኋል አለች በብሬ እኛማ በብርሽ ያገባል የኔት በብርሽኛ ምን አገባል? ማን በሰው ኪስ ምን አገባው? ስጥናችሁን ስናይ ግን አናልፋችሁ ምን ነግራችኋለን? እረፉ። እሺ ሁላችሁንም በመጀመሪያ እንኳን ደህና መጣችሁ። ከተለያየ ቦታ እንደመጣችሁ አውቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የተወደዳችሁ የዜንሾ ቻናል ተከታታዮች እንደምን አላችሁ? እንግዲህ ሰሞኑ እያንጫጩ ያሉ አንበሳውና ነብሯ አብርሽና ሩቲ ማለት ነው ሰርጋቸውን በአማረ ሁኔታ እያሳለፉ ይገኛሉ። መግቢያ በክፍያ የነበረውን ወደ ነፃ አደረጉት። ነፃ መግባት ነፃ ገብቶ ፈታ ብሎ መውጣት ማን ይጣላል? የሚገርም ነው። አንዳንዶች ደግሞ ጀግና የሆኑ የመዳም ቅመሞችን ወጣ ብሎ ደግሞ እናንተ በጎች ብሎ የሚሳደቡ ሰዎች ምን አስበው እንደሆነ ባይገባኝም ንግግሩ ራሱ እዚህ አካባቢ ሲደርስ እየጠፋብኝ ነው። ማለት ምክር ነው ወይስ ሮገጣ ነው? ውቀጣ ነው? ስድብ ነው? ለዩልኝ። ለማንኛውም ሰምተናቸው እንመለስ። ከሀገራችሁ የወጣችሁት ልትሰሩ ነው እንጂ ዝም ብላችሁ ወርቅ ልገዙ አይደለም፣ ፍሪጅ ልገዙ አይደለም ብለን እንመክራችኋለን። ስለማታውቁ ነው ምን መክራችሁ። በነገራችን ላይ ስለማታውቁ ነው ምን መክራችሁ እንጂ ሰሚኝማ እህቴ፣ ሰሚኝ አንቺ ጀግና እየኖርሽ ያለሽው በስደት ጎዳና፣ አይዞሽ አተክዢ ቀና በይ ካንገትሽ፣ ቀና አርገሻልና ያሉትን በዙሪያሽ፣ ባንቺ ተከብረዋል እናትና አባትሽ፣ በሰው ቤት እንጀራ አንቺ ዝቅ ብለሽ ምሰሶ ሆነሻል ለቤተሰቦችሽ። በርቺ በጽናትሽ ማንም ባያውቅልሽ፣ አላህ አይረሳሽም የፈጠረ ጌታሽ። አስተዋሽ ብታጪ ትዳር ልጅ መውለዱን፣ ሁሉም ችላ ቢለው የእድሜሽ መገፋቱን፣ ማየት ብትመኝም የሴትነት ወጉን፣ ታገሽ እህቴዋ አይዞሽ ባለሽበት፣ አንቺ ነሽ ጀግናይቱ የሴቶች ተምሳሌት፣ አንቺ ነሽ ጀግናይቱ የሴቶች ተምሳሌት። አገባን ማንክ ሙሽራው በጣም ነው እንደ ድርሃም ይዘህ ሄድከው? በጣም ነው እንደ ኤክስቼንጅ ያደረከው ዱባይ ላይ? በጣም ነው እንደ ዶላርና ድርሃም ያለክ ብዬ ልጠይቀው ተገደድኩኝ። ሀገሬ ልጅ አይገርማችሁ? እንደው ሾሪ መሆኑ ነው ጋይስ። ገባና በእኛ ወጪ ሁላችሁም ኑና እንጋብዛ። እሺ ወርቁ አይተ ነው ራሱ ዱባይ ላይ የኖረ እንደዚህ አላለም። ወርቁ አይተ ነው እንደዚህ አላለም። የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹ መልስ ሰጥተዋል። የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ
ተናግረው ያው እውነት ለማውራት ከሆነ ማለት ሶሻል ሚዲያ ላይ ማለት እየዞረም ያለው እየሄደም ያለው የነሱ ነገር ነው እውነት ለማውራት ከሆነ ማለት ነው። ግን ጀስት አንድን ሰው ባይኑ እኔ አሁን አንድን ነገር እንደኔ አሁን ነው የምወክለው ወይ እንደማሚ ወይ እንደናንተ አይደለም እንደራሴ አሁን የፈለገ ሰው የፈለገ ነገር ቢለኝ እኔ ማሚን ከወደድኩት መደገፍ ተፈልኩኝ ግዴታ ስላለኝ አይደለም ደግፈው የፈለገ ባለ ሀብት ቢሆን የፈለገ ዩቲዩበር ቢሆን የፈለገ ማለት በቃ አርቲስት ቢሆን እኔ የምወደው ከሆነ እንኳን ፎሎ እያደረኩኝ ሰብስክራይብ እያደረኩኝ ሳይቀር አውጥቼ በኪሴት ቢሰጠው ህዝብ ምን አገባው? እኔ በጣም እየተናደድኩ ያለሁት ለምን አልተደረገልኝም ነው ወይስ ይሄ ለምን አደገ ነው? እነዚህ ልጆች ተዋደው የሆነ ጋር ለምን ደረሱ ነው? ሁሉም ትናንት ነው የሚያውቃቸው። ወላሂ እነዚህ ልጆች የትናንት ህፃን ፍሬዎች ናቸው። እውነት ለማውራት በጣም ከነሱ እኔ ከነሱ በላይ ሊሆን ይችላል። እውነት ለማውራት እኔ ማብርሽም ያን ሰፈር ልጆች ነን። ሲጀመርም እነ ማሜም ያውቀዋል። እውነት ለማውራት ግን እንደ ኢትዮጵያዊነት ነው እዚህ ጋር እየሄድን ያለ ነው። ግን በቃ እያደጉ ነው፣ እየሰሩ ነው። ሰርተው አልፈው ተርፈው ለራሳቸው ነው የሚኖሩት። ወላሂ ሀታ አንድ ብር ስጡኝ አላሉ። የሰው ያላቸው ፍቅር እኔ በጣም ወዳት ልጅቷ ለሰው ያላት ፍቅር እውነት ለማውራት እኛ ቡታጅራ እኔ አሁን የቡታጅራ ልጅ ነኝ። ግን ቡታጅራ በቃ ብዙ ዩቲዩበሮች እንዲፈሩ ያደረገችው አንደኛ እሷ ነች። እውነት ለማውራት ማለት በቃ አሉ ሀገራችንም ላይ ቢኖሩም ግን በጣም ብዙ ዩቲዩበሮች እንዲፈኩ ማለት እንዲበዙ ያደረገችው አንደኛ ማለት ሩታ ነች። እውነት ለማውራት ማለት እኔ ለማንም ደጋፊ አይደለሁም። ግን ለእውነተኛ የተሰማኝን ተናግሬ የተመቸኝን አልፌ ያለኝን ደግሞ ባለሀብት ድሃ ሳልን ጊፍትም ይሁን ምንም ይሁን ሰፖርት ከማድረግ ወደ ኋላ አይደለም። ምክንያቱም ህሊናዬ ነው የሚፈቅደው እንጂ የሽንት ቤትም የማዳም ሽንት ቤትም አጠብኩ አየር ላይም ነድቼ ላምጣው ሽንት ቤትም አጥቤ ላምጣው ምንም አድርጌ ላምጣው ማንም ምንም የሚመለከተው ነገር የለም። እኔ ህፃን ልጅ አይደለሁም። አንድ ሰው ራሱ መብራት ሲጀምር ነው ስደት የሚሰደደው። ኢትሶክ የገባችሁ ተምረን ነው ወደ ስደት የመጣ ነው። ስደት ማሳለፍ ቻሌንጁ በጣም ከባድ ነው እውነት ለማውራት። ግን እኔ ወላሂ ቅጥል ነው የምለው በቃ ቡቅቅ ማለት ነው ወላሂ ነው እውነት ለማውራት ማለት ነው። ለምን ይሄንን ነገር ለምን በቃ አንድ እውነት ከሆነ ለምንድን ነው አንድ ሰው ላይ ፎከስ? አንድ ሰው በነገራችን እኛ ኢትዮጵያዊ እንደ ኢትዮጵያዊነት ሲያልፍልን ማንም አይወድም። አንቺ አሁን ብትነክሽ እዚህ ጋር ወይ አንድ ሰው እዚህ ጋር ከፍ ቢል የሰው መውደድ ቢኖርሽ ሰው እንዳይወድሽ ወደታች ሊቀብርሽ ይጥራል እንጂ እችል ተወዳለች ለሆነ ነገር ትጠቅማለች አምሮባቸዋል ከፍ ይበሉ ሚል ማንም የለም። እነዚህ ልጆች ደግሞ ፈጣሪም ከፍ እንዲሉ አድርጓቸዋል። ዛሬም ነገም ከፍ እያሉ ነው። ማንም እንኳን ሀታ በታብታብና ሰብስክራይብ በማድረግ ሳይሆን ገንዘብም አውጥቶ በመስጠት ማንም ቢረዳ የሚመለከተው ነገር ህዝብ ማንም የለም። ሲቀጥልን በቃ ሀታ እነዚህ ልጆች እኔ ፈልጌ ለረዳሁት ማንም ሊናገረኝ አይችልም። በቃ እንዴ እኔ ለማሜ እዚህ ጋር ለምንድን ነው እንትን የሚጫወቱት ጌም? ለምንድን ነው የሚጫወቱት? አከሌ ጌም በዚህ ቀን ቀጠሯለሁ፣ አከሌ ጌም በዚህ ቀን ቀጠሯለሁ፣ አንበሳ አውርዱለት እንሙላ። ለምንድን ነው አንበሳ የሚወርድላቸው? ለምንድን ነው አንበሳ ለቃቃሚ ሁላ አንበሳ ሊለቃቅሙ አይደለም እንዴ አንበሳ የሚወርድላቸው? ትልቅ ባለ ጊፍተሮች አንድ አንበሳ ስንት ነው የሚወርደው? ማሜ ሂሳብ አድርጉ። አንድ አንበሳ ስንት ብር ነው የሚያወርዱት? እነ መስቲ ብርጅስቶን በል ወደ ማበል እነማንም የማንም ስም አልጠራም። እኔ የሰው አልነካም። እውነት ለማውራት እንዲነካም አልፈልግም እንድነካም አልፈልግም። እንደ ኢትዮጵያዊነቴ አንድ ነገር ሀቅ አውርቼ ነው የተሰማኝን እድሉ ስላገኘውኝ ነው የማወራው። ለምንድን ነው ጌመር የሚጫወቱት? ለምንድን ነው ጊፍት የሚሰበስቡት? ለምን ያገኙበታል? እነዚህ ልጆች ግን ሀታ እንኳን ዛሬ ጌመር ነኝ ኑ ቲክቶክ ታብታብ አድርጉልኝ ይሄንን ስጡኝ ያሉ ነገር የለም። ዩቲዩብ ላይ የሆነ ነገር ይፖስታሉ። የሰው መውደድ አላቸው፣ ላይክ ይደረግላቸዋል፣ ፎሎ ብዙ ያገኛሉ። ዩቲዩብ ምርጥ ብር ይከፍላቸዋል፣ ይነግዱባሉ። በቃ እንደፈለጉ ይበላሉ፣ ይጠጣሉ፣ ይለብሳሉ። ከዛ ውጪ ምን አደረጉ ነው? በቃ አሁን የኔ ጥያቄ የቤት ስራ እየሆነብኝ ያለው ነገር ምንድነው? ይሄን አክል ወይስ ስለነገሱ ነው? ኢንሻአላህ ዛሬም ነገም ይነግሳሉ። አለቀ። ለማንኛውም ስለዳመጣችሁኝ በጣም አመሰግናለሁ። ከወንጀል አጽዳን ያአላህ እርጋታን ስጠን፣ ያገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። እንግዲህ ተመልሰናል። ማንሽ ብርቁዬ አንድ ያስገቢያቸው እናት ቅድሚያ እንግዲህ ዛሬ ብዙ በማከከላችን እንግዲህ ብዙ በጎችና ላሜ ቦራዎች ያው እንዳልኳችሁ እንቧ ብለው የሚመጡ ስላሉ እዛ ነው የሚጣለው ብዙ ጊዜ መረቡና አብርሽና ሩታ ምን እንዳሉ ግን ሰምታችኋል? በጎቼ እንደው እነዚህን ለመዳም ቅመሞች ለበጎች አድርሱልኝ፣ በተለይ ለዱባይ በጎች። ይሄ ማለት ሁላቸውም ማለት አይደለም፣ ለበጎች ማለት ነው። ምን አሉ ትላንትና? ይሄንን ቪዲዮ ቆርጣችሁ ለነሱ አድርሱልኝ። ትላንትና እኔን ሲያጥቡኝ ነበረ። እኔ መከርኳችሁ፣ በግ አትሆኑ፣ ለራሳችሁ ወቁ፣ ብር ያዙ። እንደ ኢትዮጵያ ስትሄዱ
ምን ያደርጋሉ መሰላችሁ? ደግሞ ኢትዮጵያ ሲሄዱ እንደዚህ አይነት ሴቶች 10 ዓመትም አረብ ሀገር 7 ዓመትም 6 ዓመትም አረብ ሀገር ቢሰሩ አያልፍላቸውም። ለምን? ብራቸው ምን ላይ ማዋል እንዳለባቸው አያውቁም። ከዛ ኢትዮጵያ ይሄዱና ምን ይላሉ? ክርስቲያን ከሆነች ነጠላ ለብሳ ሻማ ትይዝና ቤተ ክርስቲያን እንደው እግዚአብሔር ይወይ እኔ ለፋሁኝ ደከምኩኝ ምንም አልተለወጥኩም እንደው የወስደት ማረብ ሀገር ቢጄ እንደው ባዶ እጄ መጣሁ እግዚአብሔር ምን ያርግሽ ሰጠሽ እኮ አንቺ ነሽ በዚህም በዛም ያረሽ ብሩን በተንሹ በማንም የሀብታም እየሰጠሽ ማለት ነው። ሙስሊም ከሆነች ደግሞ አባያን ጣል ታረግና ቤተ በምንድን ነው መስጊድ ትሄዳለች። እንደው ያ ረቢ ሆይ አላህ ሆይ እንደው እኔ በስደት ለፋ ደከምኩ ይኸው ምንም ነገር ጠብ የለም እንደው ትላለች። አላህ እኮ ሰጠሽ ምን ያርግሽ ከዚህ በላይ አረብ ሀገር መጣሽ ሰራሽ ደከምሽ ሄድሽ የሰራሽበትን የደከምሽበትን ይዘሽ ሄደሽ እዛ ሀገርሽ ላይ የሆነ ነገር የሚያስተታሽ አንቺ እዚህ ለማንም ሀብታም ለሚዝናኑት ጥጋብ ለወጠራችሁ ከአንቺ በላይ ላላቸው ዝም ብለሽ በየመጣሙ በየሆቴሉ በየመድሬሽ እዚህ እንደፈለግሽ ሆነሽ ከዛ ኢትዮጵያ ትሄጂና የችግር ናዳ ታወራል። ደግሞ ቲክቶክ ላይ መጡና ምን ይላሉ? አረብ ሀገር ያላችሁ ሴቶች ቅመሞቼ ከኔ ተማሩ። ምን አባሽኛ ካንቺ እንማር? ምን አርገሽ ነው? ምን ይዘሽ ነው ካንቺ የምንማሩ? ሰው እኮ ደህና ነገር ይዞ ከስደት ወደ ሀገሩ ሲገባ ከፍ ብሎ ሰርቶ የያዘውን በደህና ነገር ላይ አውሎ ስራ ላይ በቃ ሀገሩ ላይ ጠንካራ ሆኖ ከፍ ብሎ ከኔ ተማሩ። ስደት ይዤ መጥቼ ሀገሬ ላይ ይሄው እንደዚህ ይዤ ያለው ቤት ሰርቼ ያለው ስራ ጀምር ያለው አሁን ከናንተኛ ምንድነው የምንማረው? ከኔ ተማሩ እያላችሁ ቪዲዮ ይዛችሁ የምትመጡ ምን ደህና ነገር ይዛችሁ ትመጣላችሁና ነው ከናንተ የምንማረው? ምን አይነት ትምህርት ነው ከናንተ የምንወስደው? አረብ ሀገር እድሜ ልክሽን ሰራሽና ባዶሽን ገብታሽ እንዶ ለቤተሰቦቻችሁ አረታችሁ ቢሆን እኮ ችግር የለውም እኮ ችግር የለውም። በምንም ዝባዝንኬ ነው በቃ ብራቸው የሚጨርሱ። ይሄ ማለት ሁሉም የመዳም ቅመም ያልኩኝ አይደለም፣ ለበጎች ብቻ ነው። እኛ ሳኡዲዎች በተለይ ሳኡዲ ያሉ ሴቶች ሀቅ ልንገራቸው ማለት ነው። ማሻአላህ ሳኡዲ ያሉት እውነት እንዶ አሁን አዳዲስ ወደ አረብ ሀገር መምጣት የምትፈልጉ ሴቶች ዱባይ እንዳትሄዱ፣ ወደ ሳኡዲ ነው። ዱባይ የተወሰነ ጊዜ ትሰራላችሁ፣ ትወጣላችሁ፣ ራሳችሁን አታውቁ። ይሄ ማለት ሁላችሁም እያልኩኝ አይደለም። ከመዳን ቤት ራሱ ወጣችሁ የራሳችሁ ስራ እየጀመራችሁ በጣም ጎበዝ ጠንካራ ሴቶች አላችሁ። በቃ ያኔ ብር የምትይዙ አገሬ ገብቼ ይሄን እሰራለሁ ያን አደርጋለሁ የምትሉ ምናምን በቃ ጠንካራ ሴቶች አላችሁ። ግን አብዛኛው በግ ነው፣ ይቅርታ አድርጉልኝ። ሳኡዲ ያሉ ሴቶች አሁን እኛ ሳኡዲዎች አሉባልታ ምናምን ቦታ ላይ አንገኝም። በቃ የመጣነው ለስራ ነው። ስራ ነው። ሳኡዲ ወንዱንም ሴቱንም አንገቱን ደፍቶ ስራውን ይሰራል። ሳኡዲ ያሉት ወላሂ ነው የምላችሁ፣ ነው ሀቅ ነው የምነግራችሁ። እንዶ ከስንት አንዳንድ ካልሆኑ በቀር አንገቱን ደፍቶ ነው ሳኡዲ ላይ ስራውን የሚሰራው። ሴቱም ወንዱንም የለም። በቃ እንደዚህ ጨዋታ ላይ እንደዚህ ቀልድ ላይ ብልጥ ነው። በቃ ሳኡዲ ያሉ ኢትዮጵያውያኖች ብልጥ ታውቃላችሁ። ምንም ነገር ቢኖር እንኪ እዚህ ቦታ ሰርጋለን ሄድ ምን ያደርግልኛል? እኔ እዛ ጋር መዝናኛ ቦታ እንሂድ ለምን ለእናት ያልኮም እንዴ በሀገር ይዝናናሉ ነው የምትልሽ። እውነቴን ነው የምላችሁ። ስራ ፈታ ከተቀመጠች ስራ እስከምትገባ ይጨንቃታል። አብዛኛው ደግሞ ወንድሞቻችን ገጠር ቦታ ስራ አይመርጡ። ወንድሙን ያመጣል ቪዛ ገዝቶ፣ እህቷን ታመጣለች ቪዛ ገዝታ። እውነቴን ነው። ሳኡዲ ሴቷ ከሆነች ወንድሟ ታመጣለች፣ እህቷ ታመጣለች። አቅሟ ከቻለና ማድረግ ከቻለች ደግሞ 20 ሺህ በላይ ሪያል አውጥታ ይገማ ታሰራለች። የሚቻል ከሆነ ጥረት ታደርጋለች። ዱባዮች እኮ ማለት ነው 7000 ድርሃም ራሱ የመኖሪያ ፍቃድ ለማውጣት እዚህ ቲክቶክ ላይ የመጣችሁ ነው የምትሉት እንደ ህፃን 7000 ድርሃም 4 ወርና 5 ወር ሰርታችሁ ያንን መኖሪያ ፍቃድ ራሱ ማውጣት አትችሉም። እየመጣችሁ ረዲ ያስኮራየኝ ታለቅሳላችሁ። 7000 ድርሃም እንኳን 5 ዓመት 7 ዓመት 10 ዓመት ዱባይ ሰርታችሁ ሌላው ቢቀር ለቪዛ የ7000 ድርሃም ነው የሚባለው በዱባይ ድርሃም። 7000 ድርሃም እንኳን ቪዛ ማስራት አትችሉም። የለኝም ነው የምትሉት። እንዴት ነው ማይኖርሽ አንቺ? ቆይን ሁሉ አመት አረብ ሀገር ሰርተሽ ከዛ ኢትዮጵያ ትሄዱና ደግሞ ችግር አረብ ሀገር እንደዚህ ቤተሰቡን የሚረዳ ሰው ችግር የለውም። ቤተሰቡ የሚረዳ ሰው ለእናት ለአባትሽማ ካደረሽ እኮ በቃ ትልቅ ነገር ነው። ያንቺ ማለት ለነሱ ነው አይዲ ለቤተሰብሽን ካደ ግን አይደለም። አንዳንዶቻችሁ ትሄዱና ደግሞ በቤተሰብ ታሳብባላችሁ። ቤተሰብ ብሬን በላኝ፣ ቤተሰብ እንደዚህ ያደረገኝ አረብ ሀገር ሂጄ መጥቼ ምንም ነገር አላደረኩም ላለማፈር ትመጡና በቤተሰብ ሰበብ ይሄን እኮ ለቤተሰቦችሽ ወይ 50 ሺህ ብር ወይ 100 ሺህ ብር የሆነ ነገር አድርገሻል እኮ በቃ ያንን ቤተሰብ ወንድሜ እህቴ እናቴ አባቴ አረብ ሀገር ያለሽ አንዴ መዝናኛ አንዴ ጨርቃጨርቅ አንዴ በእንደዚህ ለሀብታሞች ለምናምኖች የሆነ አርቲስት መጣ ሲባል ሮጠሽ ትወጫለሽ። ለሁማን ሄር ለሚኪያጅ ለምናምን ታወጫለሽ። አረ ቀልብ ግዙ።
ለማንኛውም እኔና ደግሞ ምን አለው መሰላችሁ ያቺ የመዳን ቤት ገረድ እና አብርሽና ሩታ ስትሳደብ ነበር አሉ እና ታዳንቺም እኮ ገረድ ሆነሽ ነው የወር ደሞዝሽን ለነሱ የምትሰጪው ሀቢብቲ እኔ እንደውም ካንቺ ይሻላሉ በጣም ጎበዝ ልጅ ነኝ በጣም ጠንካራ ልጅ ነኝ አረብ ቤት ሆኜ ለዛውም 2 ስራ ነው የምሰራው ኦንላይን ቢዝነስ እሰራለሁ በትርፍ ሰዓቴ እንዳንቺ በአሉ ባልታ ወሬዎች ላይ ምናምን የለውም እኔ የለውም የእውነት የለውም በቃ ቢዝነስ እሰራለሁ ከዛ በትርፍ የመዳም ስራ እሰራለሁ በቃ እኔ ጊዜ የሚኖረኝ ማለት ነው ለ1 ደቂቃ ለ5 ደቂቃ እዚህ ጋር ቪዲዮ ለመስራትና ማታ ለእንቅልፍ ሰዓት ነው በቃ ሌላ የለም እኔ ጋር ሰዓት በቃ በጣም ቢዚ ነኝ ኦቨር ቢዚ በቃ ጊዜ የለኝም ተረዳችሁ እና አንቺ የኔን ያህል ሩቤን እንኳን አድርሽማውን በግ ማለት ነው እኔን እንትን ለማለት ደግሞ ልብስ እንዳትገዟት እቺ የመዳም ገረድ እኔ አንቺ ታባሻቅሻለሁ አንቺ ያለሽ ዱባይ ነው ያለው ሳውዲ እኔ ሳውዲ ምርጥ ቅመሞች ያሉ ባይገዙ እንኳን ሼር የሚያደርጉ የሚያበረታቱኝ አይዞሽ በርቺ የሚሉኝ አንድ ሽፎን ከገዙ 10 ደንበኛ የሚያመጡ አልহামዱሊላህ ለመዳም ቅመም የሚያግዙ የሚያበረታቱ ብዙ ጀግና ሴቶች አሉ እና እኔ ታባሻቅሻለሁ አንቺ ከብት ሲነግሯቸው እንትናትሉ እና አብርሽ ደግሞ ያሉትን ነግሪያቸዋለሁ አይደለ እኛ ምን እናንተ የምታቆን እኛ ማናቃችሁ ብሏቸዋል ሌላው ደግሞ እኛ ብር ስጡን አላንም ብለዋል እስኪ ሰው እንዴት በገዛ ብሩ ሌላ ደግሞ ምንድነው ያሉት ትልቁ ነገር ደግሞ ብር ከሌላችሁ ችግር የለም እኛ ሁሉንም ነገር ሸፈነናል ለማንኛውም ነገ መጣለው ነገ በኋላ ብር እንዳሰጡ ኧረ ምናምን አይደለም በቃኝ አሁን ዛሬ ማሳያችሁን ቪዲዮ እኔ ዛሬ ምንድነው ይናገራል ፎቶ የሚለው የሆነ ቪዲዮ አለ አይደለ እንደዛ ነገር ነው ያመጣውላችሁና አብረን የምናየው ይሆናል ማለት ነው ገባችሁ አብረን የምናያቸው ይሆናል እናንተ አይታችሁ ትፈርዳላችሁ በቃ እኔ ምንም ከዚህ በኋላ አልናገርም ምን አገባኝ እንዴ يا ربي كوانجل أزدان يا الله رقاتا ستان يا غفار سلاما بالنا عندنا تزنات مولاب